ሰላም 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 ለእናንተ ይሁን። የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላማችሁ ትረፍርፍ ይበል። ይህን ጠዋት ድባብ ደስ የሚል ዝም ጨጥ ረጭ ያለውን ከኔ ጋር እንድትከታተሉ እንድታዩ ፈልጌ ነው። ይሄ ቪዲዮ የገጠማችሁ በአጋጣሚ ከፍታችሁ ያያችሁ ሁሉ ይህን ደስ የሚል መንፈስ በእኔ ላይ የተጋባው በእናንተ የሚገባ በየትኛውም አጋጣሚ ሆናችሁ የምታዩ ቪዲዮ የሆነውና ተቀማጭ ነው፣ ይቀመጣል። ምን ልላችሁ ፈልጌ ነው ውዶችዬ፣ አሁን ጠዋት የወፎቹ ድምፅ ምናምን ይሰማችኋል። ጠዋት ተነስቼ የሆነ በቃ ባይዘበይ ጠዋት ላይ ተነስታችሁ በጠዋት የምትነሱ ልጆች በእውነት ለመናገር ጠዋት መነሳት የቀናችሁን ሁሉ ሁኔታ ነው በቃ ብሩህ የሚያደርገው። እኔ መተኛትም አልወድም። ባህሬም እንቅልፌ ከሰዓት እንድታልፍ አልፈልግም። ጠዋትም ደግሞ ሌሊት ነው የምነሳው። በቃ ይቀሰቅሰኛል። አዱን ነው እኔ አላውቅም። እና ምን ልላችሁ ፈልጌ ነው ውዶችዬ፣ ያው እኛ ኢትዮጵያ ስንኖር አብዛኞቻችን እንደኔ የተሳሳተ ኢንፎርሜሽን ሊኖረን ይችላል። ውጭ ሀገር ሲባል በቃ እህል የሚዘሩ ምናምን አይመስለንም። እኔ እንደዛ ነኝ፣ አላቅም፣ እናንተን አላቅም፣ ግን አብዛኛው እንደዛ ይመስለኛል። አሁን ምንድን ነው የማሳያችሁ? እዩ የጠዋቱን ድማም። እኔ የምኖርበት አካባቢ ገጠር አካባቢ ነው ብያችኋለሁ። እዩ እንዴት እንደሚያምር እዩት። አሁን እኔ ስንዴ ማሳ ላይ ነኝ ያለሁት። ስንዴ ማሳ ሰዎቼ ስንዴ ዘርተው ተወቅቶ፣ እኔ ኢትዮጵያ ሲወቃ አይቻል አቅም። ስንዴ ገጠር ቤተሰብ አለኝ፣ ገጠር እንሄዳለን፣ ስንዴ እናመጣለን። ግን ስንዴ ስናመጣ ጤፍ ስናመጣ ተወቅቶ የተዘጋጀውን ነው እናመጣ። ግን እንዴት እንደሚወቃ እንዴት እንደሚሆን አላቅም። እዚህ ግን ውጪ ከመጣው ጀምሮ እነዚህ ሰዎች ዝጋ ከገባው ጀምሮ ስንዴ እንዴት እንደሆነ ከመሰረቱ አይቻለሁ። በጣም የሚገርም ነው። እግዚአብሔርን አመሰግነዋለሁ። ያኔ አንድ ነገር ባትሰሩትም እውቀቱ ሲኖራችሁ መረዳት ሲኖራችሁ ሰዎች እንኳን ስለ አንድ ነገር ሲጠይቃችሁ ያንን መልስ እርግጠኛ ሆናችሁ ተመልሳላችሁ። ግን በስማ ስማ በለው የሰማችሁትን ነገር ስትናገሩ እርግጠኛም አትሆኑም። ያኔ እንትንም አይኖራችሁም፣ በራስ መተማመንም አይኖራችሁም። የምትመልሱት መልስ ራሱ የተረጋጋ አይሆንም። ግን ያያችሁትን ከመጀመሪያው ጀምሮ የምታዩትን ነገር ግን በማንኛውም ሁኔታ እኮ ነው፣ በማንኛውም ሁኔታ ያው ያየነውን እንድንመሰክር ነው እግዚአብሔር የሚፈቅደው። ስለዚህ ውሸት ሳይኖርበት ያያችሁትን ስትመሰክሩ ደስ ይላል። እና ውዶች የምልላችሁ ፈልጌ ነው። እዩት ስንዴውን፣ እዩት ስንዴውን። እና አሁን እኔ ስንዴ ሰዎች ይዘራሉ። ሰዎች በጣም በቃ ይሄ ማዳበሪያ ያልገባው ነገር፣ ይሄ አርቲፊሻል ነገሮችን አይጠቀሙም። ስንዴው ምንም አይነት አርቲፊሻል አልገባበትም። ኖርማል ውሃ ተረጭ ውሃ ይጠጣል። ከዛ ምንድን ነው የሚገባበት? ይሄ ፋጉሎ ነው የሚሉት። ይሄ ፋጉሎ የከብቶች ፋጉሎ ነው። የከብቶች አር ደርቆ ነው። በቃ ይሄ ነው እነሱ የሚጨምሩ፣ ሌላ ነገር ምንም አይጨምርበትም። እናም ወሬ ያላብዛባችሁ ውዶችዬ፣ እናም ልላችሁ ፈልጌ ነው። በጣም ረጅም ነው። እኔ ማሳው ጋር ሂጄ እንትን ማለት አልችልም። ስንዴው ምንድን ነው? ስንዴ ይዘራል። ስንዴው ተዘርቶ ተወቅቶ ሁሉ ነገር እስኪደረግ ድረስ እናያለን፣ አያለው ማለት ነው። እዩት፣ እዩት፣ ስንዴውን እዩት፣ 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 እዩት። ፍሬ እያፈራ ነው። እዩት፣ አፍርቷል፣ እየደረሰ ነው። እዩት፣ ይታያችሁን አላቅም። እና ምን ልላችሁ ፈልጌ ነው ውዶችዬ፣ እዩት፣ አያችሁ ስንዴውን እዩት። እኔ አልዋሻችሁም፣ በቃ ገጠር ነኝ ያለሁት። ስራም ቢበዛብኝ ደስተኛ ነኝ። ለምን? የአይምሮ መንፈስ እርካታ አለኝ። አይምሮዬ ደስተኛ ነው። በማየው ነገር የማየው የተፈጥሮ በቃ ይሄ አትክልት ገጠሩ ምናምኑ በጣም ነው የምወደው። እንግዲህ ሰዎች ምንም እኛ ያለንበት አካባቢ ሰው የለም ብያችኋለሁ። እዩት ተራራውን፣ እዩት ተራራ ላይ ያለውን ዛፍ፣ ጫካውን እዩት፣ ጫካውን እዩት፣ እዩት ጫካውን እዩት፣ ሰማዩም ጫካውን ምንም ነገር የለም። እና ስንዴ ራሳችን ተዘርቶ ተወቅቶ ተፈጭቶ እኛ ስንዴ ይሄ ቂጣቸው ያው እነሱ ቂጣ አይደል የሚበሉት። እንደገና ስንዴ ደግሞ ክክ ተከክቶ ክብ የሚባል የሚሰራ አለ። ብቻ ስንዴ እነሱ በብዙ አይነት መንገድ ነው የሚጠቀሙት። ያ ሁሉ ነገር እኛንን ሁሉን ነገር አስተካክለን ቤቱ ስር የምንጠቀመው ለሰዎችም እንሸጣለን። ሰዎች ያው እኛን ከሰዎች ላይ የሚገዙት ምንድን ነው የሚባለው? ኦርጋኒክ። አሁን ገና አገኘሁት። ኦርጋኒክ ነገር ስለሚዘሩ ምንም አይነት ተጨማሪ ግብዓት ስለሌለው
በውድ ዋጋ ሰዎች ይገዟቸዋል። እና አሁን ውዶች የምልላችሁ ፈልጌ ነው ስንዴ ለማየት የፈለጋችሁ ስንዴ የቤተሰቦቻችሁ የሀገራችሁ ናፍቆት ብዙን የገጠር ልጆች ያላችሁ ውዶችዬ ስንዴን እዩልኝ እና የጠዋቱ ድባብ በጣም ነው የሚያምረው። በጣም በቃ እንዴት ብዬ ልንገራችሁ እና ስንዴዬ የኔ ማር የምወድሽ የምታጠግቢኝ ውዷ ስንዴ ይኸው ተውባ አጅባ በቅላ ይኸው ምንም አይነት ሆርሞን ሳይደረግባት በተፈጥሮ ኦርጋኒክ የሆነችዋን ስንዴ ነው የማሳያችሁ። ልክ የኢትዮጵያ ማለት ነው። ኢትዮጵያ ቤተሰቦቻችን ያው እያንዳንዳችን ከተማ ብንኖርም ቤተሰቦቻችን ገጠር ይኖራሉ። ይህ ቤተሰቦቻችን ገጠር ሲኖሩ ኦርጋኒክ ነው የኔ የኢትዮጵያ ስንዴ አይደል። አላቅም አሁን ምን እየተጨመረበት እንደሆነ። ያው እንደነገርኳችሁ የኔ ማሮች ከሀገሬ ከወጣው ብዙ አመት ነው ብያችኋለሁ። ስለዚህ ውዶችዬ ስንዴን ከኔ ጋር እንጆይ እንዳረጋችሁ አልጠራጠርም። በመሀል ደግሞ ስንዴው አካባቢ ጫፍ ጫፍ ላይ ይሄ እንደ አረም የሆነ የበቀለ አበባዎች አሉ። እነሱንም ጎብኙልኝ፣ እዩልኝ። ይኸው ቀይ አበባ አለ፣ ቀይ አበባ አለ። እና የኔ ማሮች ምን ልላችሁ ፈልጌ ነው ከኔ ጋር ስንዴን ስላያችሁልኝ አመሰግናለሁ። አያምርም? ታዲያ እኔ ውጭ ሀገር ነው ያለሁት ወይስ ገጠሪቷ ውቢቷ ኢትዮጵያ ነው ያለሁት? እስቲ የት ነው ያለሁት? እናንተ ከኔ ጋር የትም ልሁን የትም በትዝታ የትኛውም አካባቢ ለምትኖሩ የከተማ ልጆች በዓለም ላይ ያላችሁ ገጠር ከኔ ጋር ዘና ፈታ በሉ። ቤተሰቦቼ እወዳችኋለሁ። ይህን ቪዲዮ ያያችሁ ሁሉ የከተማ ልጆች ስንዴ እንዴት ነው የሚዘራ እንዴት ነው ምናምን አትበሉ፣ አታስቡ። እቺን ቪዲዮ ነካ አድርጋችሁ ማየት ነው። ስንዴ ማነች? እስቲ እንዴት ነው የበቀለችው? ከዛን ደግሞ ቀጥሎ ገጠር ገጠር ባይዘው የጠዋቱ ድባብ እንዴት ደስ ይላል። ወይኔ እኮ በቃ ጸጥ ረጭ ያለ ነው። ጸጥ ይላል። ጠዋት ላይ የምታስቡት የምትጽፉት በልብና በአይምሯችሁ ላይ የምትጽፉት ጽሁፍ ሁሉ በስክሪፕቶ አይደለም ያልኳችሁ፣ በልባችሁና በአይምሯችሁ ላይ ጽፋችሁ የምትውሉት መልካም ጽሁፍ ነው። ያልተበከለ ምንም ያልተወላወለ ደስ የሚል ጽሁፍ ነው። ልባችሁ ላይ ጽፋችሁ ቀናችሁን ብሩህ አድርጎላችሁ የምትውሉት። ግን አንዳንዴ ገጠር ላይ በጣም ብዙ የሚያረፍዱ ያኔ ሰዎች በሀገራችንም ይሁን በውጭም ሲኖሩ አርፍደው ይነሳሉ። ባይዘወይ ውዶች ይህን ቪዲዮ የምታዩ ወገኖቼ ያው አምሽተንም ሌሊትም ብንተኛ ጠዋት ብንነሳ መልካም ነው። እኔ እንግዲህ ያው አረፍዳለሁ። ያው የአረብ ቤት ታውቃላችሁ አርፍደን ነው የምንተኛው። ግን የጠዋት ላይ መተኛትን አልወድም፣ አይመቸኝም በቃ። ስለዚህ ያው የራሴን ህይወት የራሴን ኑሮ ስኖር እንቅልፌን አስተካክዬ ያው እንደነገርኳችሁ መጀመሪያ ላይ እኔ ሰዓቴን በሰዓት ተኝቶ በሰዓት መነሳት የምፈልግ ሰው ነኝ። በሰዓቴን ባልተኛ ምንድነው የማደርገው? በቃ ጠዋት ነው የምነሳ። አለበለዚያ አርፍጄ ከተነሳ ቀኔ ሁሉ እንትን ይላል፣ ይረበሻል ማለት ነው። ታዲያ ያ እንዳይሆንብኝ ምንድነው የማደርገው ውዶችዬ? የፈለገ ነገር ቢሆን በቃ ጠዋት ተነስቼ እንደዛ ነው ቀኔን ደስ በሚል ሁኔታ እንትን እምለው። አያችሁ ስንዴዋን አያችኋት? ስንዴዋን አያችኋት? አሁን ደርሷል፣ እየደረቀ ነው። አሁን የምታዩት ጊዜው ደርሷል የሚታጨድበት። ኢትዮጵያ ይታጨዳል እንደምንለው ማለት ነው። ከዛን ይወቃል። እዩት፣ እየደረቀ ነው። እየደረቀ ማለት ታውቃላችሁ እንግዲህ የገጠር ልጆች
ያው እኔ ደግሞ እዚህ መጥቼ አውቄያለሁ። በየአመቱ ስለሚዘሩ አውቃለሁ። ደርሷል ማለት ነው። አያችሁት? ፍሬውን እንድታዩልኝ ነው የፈለኩት። ይሁን ስንዴዬ 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 እና ቤተሰቦች ይወዳቸዋለሁ። የጠዋቱን ድማም ከኔ ጋር ደስ በሚል ሁኔታ በተፈጥሮ ጸጋ እግዚአብሔር በሰጠን ይሄ የምታየው ጫካው የእግዚአብሔር የሰጠን ጸጋ ነው። ምንም የሰው የተከለው ነገር የለም። የሰዎችን ተክሎች የሰዎችን ችግኞች ያው ቀስ እያልኩ በሂደት አሳያቸዋለሁ። እንደዚህ ቪዲዮ እየቀረስኩኝ ግን እዩት፣ ተራራው ሸንተረሩ ምናምን ሲያምር፣ ሰማዩን ደግሞ እዩት። አያምርም? አያምርም? ሰማዩ እዩ። አላልኳችሁም? ጠዋቴ ፀሐይዋን ይዋት፣ ውብ ድንቅ ስታምር። አባዬ አመሰግንሃለሁ ይህን ተፈጥሮ ስለሰጠህን። አቤቱ ጸጋው፣ አቤት ሲያምር ጸጋ በረከቱ። ለእኛ እኮ የሰጠህን አንተ ብዙ ነው። ብቻ በየትኛውም ዓለም ሁነን ሳንጣላ ደም ሳናፈስ በራሳችን በሀሳባችን መልካም ሀሳባችንን ለሰው አካፍለን 4 ኪሎ ዙፋን ላይም ለመድረስ መንግስትም ለመሆን ልክ እንደኔ በሀሳብ አሸንፌ መንግስት ሆናለሁ ምረጡኝ እንደምላችሁ ሁሉ በየቦታው ያላችሁ ደም ከመፋሰስ ህይወታችሁ በከንቱ ከምትወድቅ ልክ እንደኔ በሀሳብ አሸንፋችሁ መንግስትነት ለመሆን እግዚአብሔር ልባችሁን ይንካው። ሌላ እኔ ምንም አልልም። ምክንያቱም እኔ ስቀልድ እየቀለድኩ አይደለም። መንግስት ለመሆን ራዕይ ያለኝ እና ምረጡኝ ብያለሁ። ካሸነፍኩ አሸነፍኩ፣ ካላሸነፍኩም አላሸነፍኩም። ያው አገሬ እገባለሁ። አገሬ ስገባ መንግስት ካሰረኝ የሚሰረኝ ግን ያው ሀሳቤን በጠረጴዛ ዙሪያ ኑ እያለ እያወራ ስለሆነ መንግስት የመንግስትን ሀሳብ ተቀብዬ እኔ ምንም አይነት ጦርነት ሳላስብ ጫካ ነበርኩ። ከጫካ ወጥቼ መንግስትነት ለመወዳደር ሀሳቤን በጠረጴዛ ዙሪያ ለመወያየትና ህዝቤን እኔ ብመጣላችሁ እንደዚህ 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 ያደርግላችኋለሁ ብዬ ለህዝቤ ላይ መልካም ሀሳቦችን በትኜ ያ መልካምን ሀሳብ ትክክል ነው ብሎ የተቀበለኝ ይመርጠኛል። ያልተቀበለኝም ካልመረጠኝ በጣም ጀግና ጎበዝ ነው። ያልመረጠኝም በቃ የሰው ልጅ አልመረጠኝም ብለን ያን ሰው በክፉ ማሰብ ሳይሆን በቃ ያ ጎበዝ ነው፣ የእሱ ሀሳብ ከኔ ጋር ስላልተገናኘ አልመረጠኝም ብዬ በጸጋ መቀበል ነው እንጂ አንተ እኔን ለምን አልመረጥከኝም ብዬ ከሱ ጋር አልጣላም። ብሸነፍም ባልሸነፍም አሜን ብዬ ተቀብዬ ህዝቤን በመልካም ቀና መንገድ ባልመረጥም መንግስትነት በቃ ደስ የሚል ሀሳብ በህዝቤ ላይ እየረጨው መኖር እፈልጋለሁ። እና ውዶችዬ ፕሊስ ምረጡኝ። ፕራይም ሚኒስተር ለመሆን ሁሉ ነገር ጨርሻለሁ። ወደ ኢትዮጵያ ልገባ ነው። ከኔ ጋር ይሄንን የእግዚአብሔር ጸጋ እየጎበኛችሁ እንዳላችሁ ሁኑ። ቻናሌን ገብታችሁ ለብዙ ሰው እቺ ልጅ መንግስት መሆን ፈልጋለችና እስቲ ሀሳቧን አዳምጡና የምትወዷት የማትወዷት ሁለታችሁንም በትክክል ታስተናግዳለች። ሁለታችሁም ለሷ መልካም ሰዎች ናችሁ። ሁለታችሁንም በሁለት አይኗ እኩል ነው የምታያችሁ እያለች ነው። ምን ትላላችሁ ብላችሁ ቀዩን እቺ ላይክ የምትደረገዋን ያቺ ቀስቷን ሼር የምትደረገዋን ከታች ደግሞ የምትጻፈዋን እያደረጋችሁ ከኔ ጋር አብራችሁ ሁኑ። እወዳችኋለሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ቻው